በርዳሚዮስ መታው አረ መታው ኳሱ መታው እንጂ ኳሱን አረ መታው እባክህ ኳሱ መታው አረ ጎሉ እባክህ መታው ጎሉ መታው ጎሉ መታው አንድ ሰው ቢጠጋኝ ይህ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛል? ፊት ያልተቀየረ ዛሬ ደግሞ አየሩ እንዴት ነው የሚያምረው! ውይ ባዚ እንዴት ዋልሽ? እንኳን አብራ ደረሰን። ወአለይኩም አሰላም። አንቺ እንዴት ነሽ? መልካም ልደት። ምንድን ያለችው? ቅድም የመገናኛ ታክሲ ውስጥ አቅጣጫ ጠይቀኸኝ ወደ ላይ ወጣ ያልኩ ሰውዬ ይቅርታ አድርግልኝ። ሰው ነኝ፣ ተሳሳትኩ። አንደኛ ለሶስት ተቀምጠን ስለነበር ስላልተመቸኝ ነው። ሁለተኛ አላቅም ካመለ ብዬ ነው። እግዚአብሔር ረድቶ ወደ ላይ ከሆነ የምርም እግዚአብሔር ይመስገን፣ ካልሆነም ራስህን እንዳትጎዳ። አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያቅሙን ሞክሯል፣ የሚቻለውን ነገር አድርጓል፣ ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል። ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ነው። ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው። ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይኸው ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው ነው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ ዞሮ እግዚአብሔር ከጎን ይሆናል በብዙ መከራም ብታልፍ እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ። ልንገራችሁ፣ አባት አይዘን። እውነቴን ነው የምላችሁ። አባት ድንን አይደል፣ በቃ እውነቴን ነው የምላችሁ። ድንን ብለህ ከልጆች ፊት መታየት ማለት በጣም በጣም ስቃይ እንደሆነ አልገባችሁም እናንተ። በቃ ሰርተ ለፍተ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካልህ ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና፣ ልጆቹን መመገቡ ነውና፣ ልጆቹ ደህና መሆናቸውን ማረጋገጡ ነውና ይህ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የት እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው ፈልጋለሁ። አብረን ቻሌንጅ ይጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል። አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200,000 ሚሊዮን 100,000 1 ሚሊዮን። እንዴት 1 ሚሊዮን በቃ 100,000። እኔ ብሩ ምን አገባኝ? እኔ እሱ ብቻ 100,000 ብር ይበቃል። አብሬው ኮንኩ ኖርማል ነው። ካገባሁት ግን ቆንጆ ምንም አይል አሪፍ የሆነ ግን የሚያስተዳድር ገንዘቡ ይሄን ያህል የምትይው ነገር አለ? የለም። እውነቱን የምነግርህ ማለት ካስተዳደረን እኔ እና እሱ እኔም ስለምሰራ አታስብ። 50,000 ቁጥር እንኳን እንዲህ ብዬ መጥራት አልችልም። ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል 100። ሁለተኛ አላመሽም ብዬ ማልኩኝ። የዛሬን እንጂ ከዛሬ በኋላ ምናምን እላለሁ። ሁሌ የዛሬን ነው ሁሌ ያው በንጋታው አምሽቼ ስንት ሰዓት እንዲልኩ ታውቃለህ? 11 ሰዓት ነግቶ ማለት ነው። ሊነጋ ሲል ሳንኳኳ ከፍት አደረገችው። እሷ በር ሲከፈት ከውስጥ ምንድን ነው የምታየው?
መጋረጃ እሷን መጋረጃ የምታክለው አያት አይደል ሰውነቷ መጋረጃውን አከፈተ ምን ልታረግ መጣለች እንደማመሽ ልነግርሽ ቋት 11 ሰዓት አንተ ወስደ በጥፊ አንድ ስታረገኝ ተሽከርክሬ ተመልሼ እንዳልደግምሽ አልኳት እኔ የሆንኩኝ መሰለኝ ለካኔ ነው የተመታ መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሺ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያኩተመትም ሲያስገመግም ባይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አሽማዶ አብረን እንብረር ጃኒን ትመስያለሽ ተብላ እየተደሰተች ነው። እስኪ ቪዲዮ እንየውና ኮሜንት አብረን እናነባለን። ገብሩን ነው የምትመስዩ። አሯን አላለም ጂኒ ለማለት ነበር። በጾታ ነው። ስሙኝ፣ ከክፋት እንዳታዩብኝ ጨው ያምሮኝ ነው። በኦፕራሲዮን የተወለዱ ልጆችን ግን የስለት ልጅ ልንላቸው እንችላለን። አንቺ ግን እንደ ዘመኑ ሴቶች ምናምን ይሄ ኧረ በእናትህ አንተ ሰውዬ በእናትህ አንተ አታደናቁረኝ በእናትህ። እሙዬ ስልክ አቆምኩኝ። ምን ነው ብቻሽን? ምን ልሸኝሻው? በቃ አይዞሽ እግረኛ። እንዴ ነው ካልተመቸሽ ቀይርሻለሁ። ልክ ነሽ። ያ ለዛ ነው እንደዛ የሚሆነው። ያ ለዛ ነው። ይማርሽ አይደለም ከእንግዲህ በኋላ አይጽፉትም። እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ተሰብስበው የኢትዮጵያን ህገ መንግስት አይጽፉትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ እንደተናገሩት ከሆነ በህገ መንግስቱ መቀየር ላይ እያንዳንዱ ዜጋ የራሱን አሻራ ያስቀምጣል ሲሉ ተደምጠዋል። አሁን ላይ ያለውና በብዙ አወዛጋቢ ነገሮች የተሞላው ህገ መንግስት ሊቀየር እንደሚችል ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። አብረን እንከታተላቸው። በአንዳንድ አፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ህገ መንግስት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነው ውሳኔ ሁላችንም እንገዛለን። በዚህ ላይ እናንተ ምን አስተያየት አላችሁ? ሐሳባችሁን በኮሜንት መስጫው ላይ ማጋራት ትችላላችሁ። በቻናሉ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም። በፍጹም በእናንተ ምክንያት ነው። ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝ የሚሰሰት
ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወዳችኋለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ ጨቅጭቀ ጠጣ ወይ ደግሞ ለባለቤት ስታትሷ ሲጨቅጭቅል ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ እንዳትደውል ከዚህ በኋላ ጨቅጭቀ ጠጣ ዘው ነው አትጨቃጨቀኝ ይኸውልህ ከዚህ በኋላ ብትደውል ነው መርጌታ አስቀዝናለሁ ከሚስት ጋር ነው ማጨቃጨቅ የእንግዲህ ልጅ እንዳትደው ስራ ፈታረኝ እንዴ ምን ፈልገህ ነው ሰላም ነው መርጌ ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ ምን ፈልገህ ነው እንዲረዝምልኝ ነበር ምን እድሜ ነው አረ ዘንድሮ ልጅ ተኝታ አታርም በቃ አይደል እኔ መርጌታ ችግር ሰማይ ጠቀስ እናረጋለን ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ መሬት ላይ ጥለ እንደ ሲጋራ እንዴ መትገደ ይገርማል አይ ጋሼ ችግር የለውም ከዛ በኋላ ተንከናድበ ወደ ቤት ነው ምንድነው የምትሰራው ለመሆኑ እንጨት ቤት ነው የምሰራው አናጺ ነኝ አጋጣሚ አይገርም ሜትር ልጥል ነው ማለት ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው ከዛ በኋላ መትረ ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለች እሷን እሰጥሃለሁ ደስ ይለኛል መርጌታ አመሰግናለሁ ይገር የለውም አይውል አገኘው ብለህ የጸፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው አሽከርክሬ ነው ማሰጣ አረ ችግር የለውም በአግባቡ ነው የምጠቀመው የልደት ሰርተክፌት አለ እሱ ምን ያስፈልጋል ረበስ ማምቀስ በቃ አንተማ እኔ ያስፈራል ማርያምን እዛ ሄደን ራሱ ብንለምናቸው ራሱ እኮ ያስፈልጋል እኮ ነው ያልኩት ምንድነው ነገሩ የምታጣመመው እሺ የልደት ሰርተክፌት እሺ የሚያስፈልገው ነገር መንገድ እኮ ነው አንተ ያለብህ እሺ ቀልድ አይደለም ብሮ በእናትህ ወይኔ ባለማወቅ ዱባይ እኮ ነው የምሄደው እንዴ ዶላርን ልሸከመው ባለማወቅ እድልን እንዳትበላ አንተ የመላጣ ልጅ ስማኝ በእናትህ እንዴ እኮ ነው ሁሉ ልደትን አልክ እሺ እኔ ይሄን የሚያስፈልገው ንገረኝ እኮ ነው እኮ እየነገርኩ እኮ ነው ምንድነው የልደት ሰርተክፌት አለ ወይ እኮ እሱ ነው አለኛው የልደት ሰርተክፌት አዎ የልደት አለኝ በቃ የልደቱን ሰርተክፌት እናትህ ጋር ደውለህ እሱን የልደት ሰርተክፌት የእናትህ መታወቂያ ኮፒ መልቀቂያ ያስፈልጋል እንዴ ጋይስ ያረ በመድኃኒዓለም ልጅ አንተ እንደዚህ አትቀልድ ሲሪየስ የምሬን ነው ያስፈልጋል መልቀቂያ እንዴ ጋይሶች ብራዘር እኔ እኮ እሺ እኔ አሁን ዱባይን ማሄዱን ይሄ የሚያስፈልገው ለምን በውስጥ አትነግረኝም አሁን ለምን እንደ እጅጋ ለምን ትነግረኛለህ አይደለም ሲሪየስ እንደሆነ ነው ብራዘር እና ሌላ ደግሞ እስቲ ሲሪየስ ከሆነ በውስጥ መንገድ ትችላለህ አሁን እሺ ናጠጋበል እኮ አንዴ ናጠጋበል እንደዚህ አዲስ አበባ የመጀመሪያ የኢትዮጵያ ቤተ መንግስት የት ነው የመጀመሪያው እንጦጦ ላይ ነው አይደለም ንገረኝ እንጦጦ ንገረኝ ሁሌ ፈተና ነው የሚሆንባቸው አይኔ የመጀመሪያው እንጦጦ ሁሌ ፈተና የሚሆንባቸው ለምን መሰለህ ፀሐዩ በዛ መሰለህ ይህን ስናገርክ ኩራ ብዬ ብናገር ደስ ይለኛል የአዲስ አበባ ወይም የፍንፍኔ የመጀመሪያ ቤተ መንግስት ወይም እነ ልጅ ኢያሱ ያደጉበትን ቤት ላሳይክ እሺ ና ያ ጥቁሩን አይተህ ሙዚየም ነው ያ 4 ኪሎ አይደለም እኮ እየመጣን ነው የሚሉት እና እንትና ማዶ ያሉ ማናቸው ስማቸው ጠፋብኝ እነ ምሬ ወዳጆ ምናምን እዛ መሰለህ እንደ 4 ኪሎ አይደለም እኮ እዚህ ነው በጣም ያምራል እኔ አይቼው አላውቅም ይሄ ነው የሚመጡት ይሄ አሁን የ150 ዓመት በፊት የነበረ ነው የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና እዚህ ውስጥ ነው የነበሩት መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከየአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰበው እንጂ 4 ኪሎ አይደለም የሚሰበሰበው እጅ ማንሻ እዚህ ነው የሚሰበሰበው አሁን ምን ሆኗል ሙዚየም ነው በቃ አሁን ለታሪክ የተቀመጠ ነው እንጂ አሁን ላይ አገልግሎት አስተራራዊ አገልግሎት አይሰጥም አሁን ላይ እንደገና ይሄ አሁን ታድሱ እድሳትን አልጨረስንም እንጂ ይሄ አሁን ለሚዲያ ያዘጋጀውት አጎቴ ጥብስ ነገር እነዛዛ ኧረ ጥብስ ላዝም ሽሮ ነው ያማረኝ በቃ አብረን በወጣን ቁጥር ሽሮ ነው የምንበላው ከዚህ በኋላ ሽሮ አዎ ሽሮ ነው በቃ ይናፈቀኝ ነገር ሽሮ ቢቀርብን ነው የሚሻለው በእውነት እንዴ ኧረ ሽሮ ነገር መጨመር ጀምረዋል እዚህ ምንድን ነው የሚጨምሩት
ማይሆን ነገር እየጨመሩ። ምንድነው የሚጨምሩ? ተናገረ። ይቀርብተው ተናገር ተባልክ እኮ። ምን አንተ እኔን እዚህ ጋር ስታይ ህፃን ልጅ መሰልኳ። ጥብስ ለመብላት ብለህ ማይሆን ነገር ታወራለህ። ምግብ አስጠልቶኛል። እኔ አመቱን ሙሉ በለው። ሁለተኛ እንዳመጣ ሂድ ከዚህ ከወንድም ጋር ነው የምበላው። እሱን ጠራዋለሁ። አይመጣለም ገና እሱ ባልጫው ነው እየበላ አመቱን ሙሉ ሲያኬ ነበር። ጠራው እስኪ አይመጣለም። አይ እንትን ነው አልተላት አሁን ለምን ናስኪ ና አሁን ይሄ ጉድ ነው የማወጣው እና ልንገር እንደዚህ አይነት ስህተት አይሰራም። አሁን እኛ ኮንተንት ፍለጋ እየተሰቃየን ስለሆነ ለምን አልተላጠም ግን ለምን አልተላጠም እና እንትኑ ጋር አይላጥም ይላጣል እና ለምን አልተላጠም ይመለስም እኔ ፊቴ ማለት ነው እስኪ እኔ እንደዚህ ንጹህ አይደለም እንዴት አድርጌ እንደማሳያቸው አላውቅም። ይኸው አያችሁት አሁን አጥፋልኝ እንደዚህ ነው። በጣም ነው የሚያስፈራው በአካል እግዚአብሔር እንዴት እንደማደርገው ምንም አላውቅም። ዶክተርዬ። አቤት። ባለፈው ከህክምና በኋላ ወዲህ እያመመኝ ነው። ኦኬ፣ ባለፈው ሰርጀሪ ሰራን ልጅ ነው አይደል? አዎ። ወይኔ ዶክተር በቀለ እኮ በእናት መቀስ ጠፋ እያለ ነበር። ሆዱ ሳይረሱ አይቀርም። ና በቃ 30 ደቂቃ አይፈጅም እናውጣው። እሺ። 1 week later አቤት። በጣም እያመመኝ ነው ያለው። ባለፈው ምን አይነት ስልክ ነው የሰጠው? ልናገኝ እኮ አልቻለም። ሰፊ ቦታ ያለ እየመሰለኝ ነው። ወይኔ ድጋሚ በቀለ የመቀስ ሳህኑን ረሳ ማለት ነው። እቃ መቀየር ነው እንደያዛችሁት። ይቀመጥ እዛው ይቀመጥ አይውጣ